ሄርሜላ ውሽሚት ዛሬ ዋጋዋን አግኝታለች። ፍረዱኝ፣ ህዝብ ይፍረደኝ፣ እኛ እሴት ስለሆንን ነው እንደዚህ ጥቃት የሚደርስብን አለች ማለት ነው አፏን ሞልታ። አንቺ ደፋር፣ አንቺ እኮ ከሩታ ላይ ስትጫወት የከረምሽ ሰው ነሽ። ሩታ ሴት አይደለችም እንዴ? ለዛውም አራስ ልጅ ይዛ ያለችን ሴት እየጎዳሽ ከአናትሽ ላይ ተሰቅዬ መሽናት አለብኝ እያልሽ ነበረ እኮ። እና ታዲያ ለማን ነው ፍረዱኝ የምትይው? አሁን እስኪ የትኛው ስራሽ ነው ለአንቺ ፍርድ የሚያሰጥሽ? አንቺ ገና ምን አይታችሁ ተራ በተራ አንቺ ብቻ አይደለሽም። አሁን ሄርሜላ ብቻ አይደለችም። በነገራችን ላይ ገና አቤል፣ ብሩክ ብቻ በእነሱ ዙሪያ የነበሩ ሰዎች መወረወራቸው የማይቀር ነው። አሁን አብርሽ እስር ቤት ገባ ተብሎ እንዳለ ሁሉም እንደ ውሻ እየጮሁ ነው። በየቤታቸው ዩቲዩባቸውን እየከፈቱ እንደ ውሻ እየጮሁ ነው። ወድኩ ሰው ግን ማለት ነው እንደዚህ በቃ የዩቲዩብ ራስ አብዷቸዋል። አዲስ አበባ የነበሩ ልጆች ሁሉ እንዳለ እኮ ሩታ ቡታጅራ ስትገባ እንዳለ ጠቅለል ብለው ሄዱ። በዚህ አጋጣሚ ግን ማለት ነው ሩታ የእንጀራ ገመዳችሁ እንደሆነች እንዳዘነጉ ሁላችሁ ማንሽም ዩቲዩበር የተባልሽ ማለት ነው። እና እስር ቤት ነው መግባት ያለባት ሩታ። ማን ነው ሄርሜላ? ሩታ አልኩኝ። ሄርሜላ እስር ቤት መወርወር አለባት፣ መግባት አለባት፣ በስራዋ መቀጣት አለባት። ሲቀጥል ደግሞ ወንድሞቿ መከታዎቿ ናቸው ለሩታ አሉላት። አሁንማ ብቻዋን አይደለችም እያልኩኝ እነሱ ግን ነገሩን አንዛዙት፣ አደበላለቁት። ሁሌም እየመጡ አናትን ነው የምበጥስልህ፣ አናትን ነው የምነድልህ። ምንድነው እንደዚህ አይነት ወሬ ብቻ ይሆናችሁ? ምንም ነገር የማትፈጥሩ ከሆነ በቃ ነገሩን ሁሉ ለሩታ ተውላት። አሁን ይሄ ቪዲዮ የዛሬ ነው ወይስ የትናንትና ነው የሚያስብለው እኮ እንዴ! እንዴት አይነት ነገር ነው? አብርሽ እስር ቤት የገባው እንዲፈርም መሰለኝ። ነገሮቹ በህግ ተይዘዋል አይደለ? ስለዚህ እሷን ታስፈርሚዋለሽ ግዴታሽ ነው ብሎ ማስገደዱ ለምን አስፈለገ? ሲቀጥል ደግሞ በዚህ ያክል ደረጃ ካሜራ ተደቅኖ ከሴት ልጅ ጋር መላፋት ተገቢ ነው ብዬ አላስብም። ለእናንተ ራሱ ጥሩ ላይመጣ ይችላል እንዴ። የእውነት ከሩታ ይልቅ እነሱ ነገሮችን ያስተካክላሉ ብዬ ስጠብቅ ጭራሽ እነሱ ነገሩን እያበላሹት ነው የመጡት ሁላ። ወንድኑም አግኝቶ አናትን ነው የሚልሽ፣ ሴቱንም አግኝቶ አናትሽን ነው የሚልሽ። እንደዚህ ነው በቃ ወሬያቸው ሁሉ እንደዚህ ሆነ። እንደው ምንም ነገር የማትፈጥሩ ከሆነ ነገሩን ሁሉ ለሩታ ተውላት። እሷ አንድ እርምጃ ከተራመደች የምታደርገውን ነገር በደንብ አይታችኋል። እንግዲህ እስከ ዛሬ ድረስ ችላ ይኸው አብርሽን በአንድ ሰከንድ ውስጥ ነው እስር ቤት የወረወረችው። ስለዚህ እነዚህ ትርፍራፊዎች እኮ አያቅቷትም። ዋናው የእሷን የሆነን ሰው እስር ቤት ካስገባች ለእነዚህ ምንም አይነት አዝኔታ አይኖራትም ሲጀመርም። ስለዚህ ወንድሞቿ ተብዬ ወይ ጣም ያለ ነገር ስሩ። ይሄ መርቀን ያለ ነገር መስራት አለባችሁ እንደ ወንድነታችሁ። ካልሆነ ደግሞ ልቀቁላት፣ እሷ ነገሮችን ታካሄድበት። እንዴ ወንድ ልጅ እንደዚህ ዝም ብሎ ሚዲያ ላይ መጥቶ ሲፎክር በጣም ነው የሚደብረው፣ ደስ አይልም። እናንተ 3-4 ጊዜ መታችሁ ቪዲዮ ሰራችሁ። ሩታ ግን ባንዴ ነው ነገሮችን ያካሄደቻቸውና ምንም ነገር የማድረግ አቅም ስላላት እኮ ነው ቤተሰብን አላስገባም የምትለው። ኢቭን እንኳን ወንድሟ ይሄ ከሩቅ ሀገር የመጣውን ከነሱ ጋር ያልነበረ ወንድሟ በዚህ ጉዳይ ላይ እንዳይገባ አስጠንቅቀዋለች። ሩታ በፍጹም መግባት መነካካት እንደሌለበት አድርጋ ነው ያስጠነቀቀችው ማለት ነው፣ ነገሮችን እጨርሳለሁ ብላ። ስለዚህ እናንተ ሄርሜላ ተብዬ ማለት ነው እኔ እኮ ምን አደረኩኝ የሚሉት ነገር ነው ግራ የሚገባኝ። እንደዛ እያገላበጥሽ መሳሙ፣ እንደዛ ዋና ውስጥ መጨመላለቁ ይሄ ልክ ነው ብለሽ ነው የምታስቢው? እንዴት አይነት ጭንቅላት ነው ያለሽ? ደግሞ እኮ የተማረ ጭንቅላት የላችሁም ትያለሽ። ታዲያ አንቺ የተማርሽ ሰው ሆነሽ ነው ከባለ ትዳር ጋር ስትማግጭ የነበረው ማጋጣም? ይሄ አቤል የሚባል ቀይባምማ እኮ በቃ የሆነ ነገርማ ቀምሷል፣ የሆነ ነገር ቀምሷል። እቺ ልጅ የሆነ ነገር አድርገዋለች። በዚህን ያክል ደረጃ ሽንጡን ገትሮ አይከራከርላትም ነበረ ማለት ነው። ጭራሹኑ ዛሬ እኮ በቃ መንግስት ነች ለማለት ምንም አልቀረውም። እናንተ ስለማታውቋት ነው። የተከበረች ሴት ናት አይደለ? የተከበረች ሴት መሆኗ ባለትዳር ማማገጧ ነው አይደለ? እኮ ላንተ ነዋ። ልክስክስ ሲጀመር ልክስክስነት ነው የሚታየው ሁልጊዜም። ልክስክስ የሆነ ሁሉ ለሱ ውድ ነው። ገባችሁ? አቤል ተብዬ ማለት ነው ማትረባ ባለጌ። እናንተ የአብርሽንና የሩታን ትዳር ለማፍረስ ነው እንደዚህ የምትሆኑት አለ ያን ቀይባብ ማለት ነው። የራሱን ስራ ከሰዎች ላይ መቆለል ጀመረ። ሲጀመር እሱ እኮ ነው እንደዛ ከሄርሜላ ጋር እንዲጋባ ሲያሽቃብጥ የነበረው። ብዙ ነገሮችን የማይደረጉ ነገሮችን ሩታን እየወጣ እየተሳደበ ባህሪው አይመችም፣ ሰው ትንቃለች እያለ እሷን በሚዲያ እያስጠላ እሱ ነበረ ትዳራቸው እንዲፈርስ ሲጥር የነበረው። አሁን ወንድሞቿ ምን አለ? እናንተ ትዳሯን ለማፍረስ ነው። የትኛው ትዳር ሲጀመር? የትኛው እናንተ ያከበራችሁት? ሲጀመር ቆያችሁ እኮ ካፈረሳችሁባቸው ትዳራቸውን። አናታችሁ ይፍረስና አሁን አንተ እንደዚህ ብለህ የማውራት ሞራል አለህ? ግን አቤል ሞራሉ አለ? እናንተ ወንድሞቿ ተብዬ ደግሞ ማለት ነው እቺ የማትረባ ሴት አንገቷን አንቃችሁ ከመታገል ይልቅ ይሄ ቀይባ ልኩን ነበር ማስገባት፣ እሱን ነበር ከዛ ላይ
የምር እኔ ቢገጫጩት ደስ ይለኝ ነበረ። ምክንያቱም ከልክ በላይ በቃ አፍልቷ ጠግቧል ይሄ ልጅ። ሄርሜላ ደግሞ የሰራሽው ስራ ነው እንደዚህ ያርበደበደሽ ያንቀጠቀጠ። ሲጀመር እናንተ ጽድቅ እየተጫወታችሁ አይደል? በእኔና በሱ መካከል ምንም ነገር የለም ጓደኛሞች ነን እያላችሁ አይደል? ምን ትሰሪያለሽም? ከተዘጋ ክላስ እንዴት ከፍተሽ ትገቢያለሽ? ያ ማለት አብራችሁ እየኖራችሁ ነበር ማለት እኮ ነው። አብራችሁ ነው የምታድሩት፣ አብራችሁ ነው የምትኖሩት። እውነት መደበቂያ ክላስ አተሽ ነው ከሱ ክላስ የገባሽው? እረ እነዚህ ሰዎች ማስመሰል ግን ልክ የሌለው ሆነ። አብርሽን እስር ቤት እንዲገባ ያደረግሽው አንቺ ነሽ። አይሆኑ የሆነ ነገር እያሰራሽ እውነቴን እኮ ነው። በማይሆን መንገድ እየወሰደችው ማለት ነው። ይሄው ለዚህ ዳረገችው፣ ለእስር ቤት ዳረገችው። ኧረ የዚች ልጅ ወንጀልማ እኮ ማለቂያ የለውም። የሄርሜላ ወንጀል ማለቂያ የለው። ደግሞ እሷን እንደ ደህና ሰው አድርጋ እኮ ልትቆጥር ነው። ጭራሽ ሩታን ለመውቀስ ሞከረች። ሩታ የምትወቀስበት ምክንያት ምንድን ነው? ቆይ እንዴ እናንተ ስለተወቻችሁ ከላዩ ላይ ስትፈነጩ እንደፈለጋችሁ ስትጨፍሩባት ዝም ስላለቻችሁ አሁን እሷ ተወቃሽ መሆን አለባት?